ከአራት የመውጫ በሮች መካከል ሶስቱ በፋኖ ቁጥጥር ስር ውስጥ ወድቀው የሚገኙ ሲሆን በእነዚህ በሶስቱ መግቢያ በሮች ላይ የፋኖ ኃይሎች ወደ ከተማዋ ከፍተኛ የሆነ የማጥቃት እንቅስቃሴ እያደረጉ ቢሆንም የአገዛዙ ጦር በተለይ የወልዲያን ከተማ ሙሉ በሙሉ ላለማጣት ብቸኛ አማራጭ ያደረገው ከአፋር በኩል የነበረውን የመካናይዝድ ኃይሉን በሐራ በኩል አድርጎ ወደ ወልዲያ እያስገባ እንደሆነና ተመጣጣኝ ያልሆነ አጠቃላይ የሀገሪቱን የመካናይዝድ ጦር ወልዲያ ከተማ ላይ አስገብቶ ራሱን እየተከላከለ እንደሆነና የፋኖ ኃይሎች በከተማዋ ላይ ከባድ ጥፋት እንዳይፈጸም ለማድረግ እንቅስቃሴ እያደረጉ ነገር ግን ስልታዊ ማጥቃት እያደረጉ እንደሆነ ታውቋል። አጠቃላይ በወልዲያ ከተማ እየተደረገ ያለው እንቅስቃሴ የመንግስት ኃይል ሲፈልግ በድሮን በሄሊኮፕተር በሚግ እንዲሁም በሜካናይዝድ ጦር የታጀበ ብዛት ያለው ጦር ወደ ከተማዋ አስጠግቶ በሐራ በኩል አድርጎ የመጣው ጦር ወደ ከተማዋ ገብቶ ትርምስ ላይ መሆናቸውን ነው ማየት የቻልኩት። መሳይ አጠቃላይ ወልዲያ ከተማ ሙሉ በሙሉ የለየለት ነገር ባለመሆኑና የፋኖ ኃይሎችን ከፍተኛ ትንቅንቅ እያደረጉ እንደሆነ ቢታወቅም የመንግስት ኃይል ግን አላግባብ የሆነ የድሮን ጥቃት እየፈጸመ በርካታ በወልዲያ ከተማ ዙሪያ የሚገኙ የሲቪል መኖሪያ አካባቢዎችን በሄሊኮፕተር ድሮን በማጥቃት የሲቪል ግድያ እየፈጸመ እንደሆነና በአንዳንድ ቦታዎችም ላይ በመንግስታዊ የጤና ተቋማት ጣቢያዎች ላይ በጤና ተቋማት ላይ ድብደባ እየፈጸመ እንደሆነና በህዝብ ላይ በደል እየፈጸመ እንደሆነ እና በቀል እየፈጸመ እንደሆነ ለማወቅ ተችሏል። ይህ ጥቃት ተጠናክሮ የቀጠለ እንደሆነና በደቡብ ወሎ በሀይቅ በወረባቦ ቢስቲማ በደሴ ለምሳሌ ሰሜናዊ ምዕራብ የሚገኙ ኩታበር ቦሩ ሜዳ በደቡብ ንቁስ መግባቱን ነው የሰማነውና የወልዲያ ነገር እንዴት ነው? ደሴስ አካባቢ ያለው እንቅስቃሴ በተለይም ይሄ ደሴው እንቅስቃሴ ተጠናክሮ ውጤታማ የሚሆን ከሆነ አገዛዙ አማራ ክልልን ተቆጣጠርኩ ብሎ ዲስኩር ከሚያሰማባቸው ቀጠናዎች ዋነኛ የሆነው የደሴ ኮምቦልቻ መስመር በፋኖች እጅ ከገባ አጠቃላይ የአማራ ክልል ጦርነት መልኩን የሚቀይርና ወደ መሀል ሀገር የሚደረገው ግስጋሴ በተለይም ከሰሜን ሸዋ ካለው ኃይል ጋር በተቀናጀ ሁኔታ መሀል ሀገር ለመሄድ የሚያስችል ትልቅ አቅም የሚፈጥር ነውና እንደው የደሴውንም የወልዲያውንም ጉዳይ እንዴት ነው ማየት የሚቻለው? መሳይ አሁን የወልዲያ ጉዳይ እኮ በጣም የሚያሳስብ ጉዳይ አይደለም። አንደኛ በዚህ አሁን በነገርኩ አንድ ብቸኛ መግቢያ በር በኩል ተጠቅሞ ከፍተኛ ቁጥር ያለው ታንክ፣ መድፍ፣ ዙ 23 እንዲሁም ከባባድና የቡድን መሳሪያዎችን ይዞ ገብቶ ራሱን እየተከታተለ ነው። ከዚህ በፊት እኮ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ተመልካቾቼ እንዴት ናችሁ? ሰላም ናችሁ? ከኔ ጋር አልሐምዱሊላህ። ዛሬ እንግዲህ 2018 መስከረም 19 ዓመተ ምህረት 5ኛ ቀን አስቆጥሯል። በሰሜን ወሎ እንዲሁም በደቡብ ወሎ ያለው ሁኔታ ዛሬ እንግዲህ የሰማነውን ወሬ እናሰማችኋለን ማለት ነው። ከይቅርታ ጋር ግን አንዳንድ ሰዎች የስድብ ዲግሪ የጫናችሁ ካፋችሁ ምንም ቢሆን ጥሩ ነገር የማይወጣ ከመላሳችሁ ተጻፈው ስድብ ብቻ ወይ አንዳንድ ሰዎች ግን የስድብ ዲግሪ ያላችሁ ለማለት ነው። በጣም ተሳዳቢ ናችሁ። በነገራችን ላይ ሳታውቁ ምንም ሳታውቁ አውቃችሁ ያወቃችሁትን ነገር እና ያመናችሁበት ነገር ከሆነ ተሳደቡ፣ ችግር የለውም። ማንድኩም ሙሽኪላ እና እንግዲህ ዛሬ እንደምታዩት ሰሞኑን በዚች 3-4 ቀን ውስጥ ሰሜን ወሎ እንዲሁም ደቡብ ወሎ መከላከያ ውልቅ ብሎ ወጥቷል። እንዲሁም ደግሞ ፋኖ አርበኛው ፋኖ ከተማይቱን አጥለቅልቋታ እየተባለ በደስታ እየተረገጠ ነበር አብዛኛው ሰው ማለት ነው። እና ዛሬ እንግዲህ ከ5 ቀን በኋላ መጀመሪያም አንዳንድ ሰዎች ተናግሮ ነበረ። በነገራችን ላይ በሰላም አይደለም እንደዚህ በየአካባቢው ያለ መከላከያ ውልቅ ብሎ የወጣው በሰላም አይደለም እየተባለ ነበረ። እናንተም ጨፍሮ የገባው ሰው ያው ገብቶታል ነገሩ። ያልገባው ሰው ደግሞ ትንሽዬ ነገር ሲያገኝ ይፈነጥዛል ማለት ነው። ልክ እንደ እምቦሳ ጥጃ ፍንጥዝ 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 ይላል በነገራችን ላይ። እና ዛሬ እንግዲህ ያው እንደሰማነው ከሆነ መከላከያ ሰራዊት በአፋር ክልል ብሎ እንትና ሀራ ከተማ ገብቷል። ሀሮ ትናንትና በስቲያ ሀሮ ነበረ። ትናንት ዛሬ ሀራና ወልዲያ ገብቷል። አስባችሁታል? ፋኖ የት ነው ያለው? መሀል ላይ ደቡብ ወሎና ሰሜን ወሎ በፋኖ ቁጥጥር ስር ነው። መከላከያ ደግሞ ተወደዚህም አለ። ከወደዛ ደግሞ በሀራና በሀሮ ወልዲያ ከተማ በተለያዩ ከተማዎች መከላከያ ገብቷል እየተባለ እየሰማን ነው ዛሬ። ያ ጀማዓተል ኸይር
ታዲያ እንግዲህ የትናንትና የትናንት በስቲያው ደስታ ዛሬ ድንብርብራችን ወጥቷል። አዎ ድንብርብራችን ወጥቷል። ለምን መከላከያ እንግዲህ ከወደዛ ከመጣ ፋኖ መሀል ላይ ነው። ከወደዚህ ደግሞ ከወደ ደብረ ብርሃን፣ ደብረ ዘይት፣ ከአዲስ አበባ፣ ከኦሮሚያ ክልል፣ ከደቡብ ስብስብ ብሎ የመንግስት ሰራዊት መሀል አድርጎ ይወቅተዋል። ይሄንን ያልታደለ የአማራ ህዝብ እውነት እና እንዲሁም ደግሞ በደሴ በቦሮ ሜዳ ከባድ ውጊያ አለ እየተባለ ነው። በዚህ በደብረ ብርሃን በደብረ ዘይት በዛም እንግዲህ ፋኖ ሊገባ ትንሽ ቀርቶታል። በነገራችን ላይ ይሄ ደሴ ቦሮ ሜዳ የሚባለው ያው የታወቀ ይመስለኛል የመፋለሚያዎች የመዋጊያ ቦታ ነው እና ዛሬ እንግዲህ መስከረም 19 እዛ ቦታ ላይ በጣም ውጊያ አለ እየተባለ ነው። ሁላችሁም ዱአ አድርጉ። ይልቅንስ ዝም ብላችሁ ከመሳደብ ዱአ አድርጉ። የእውነት ሁሉም እንደው የሚያሸንፍም አሸንፎ የሚሸነፍም ተሸንፎ ሀገራችንን ሰላም ያድርግልን። ድሃው ህዝብ ይኖር ሰርቶ ይብላ የወጣ በሰላም ይግባ እያላችሁ ዱአ አድርጉ። ይልቅ ከስድብ ማለት ነው። ያው እኛ የምናወራው ያየነውን የሰማነውን ነገር ስለሆነ እናንተ ደግሞ አይታችሁ ሰምታችሁ ክፉ ቃል ከመነጋገር ይልቅ ወደ ፈጣሪያችሁ እጃችሁን አንስታችሁ ዱዓ ማድረግ ነው የሚበጃችሁ፣ ለእናንተም ለእኛም ማለት ነው። እንግዲህ አሁን በአፋር ክልል የሄደ መከላከያ ሰራዊት ነው ሃሮ ሃራ ወልዲያ እንደሰማችሁት ወልዲያ በወልዲያና በሃራ እንዲሁም ከባድ መሳሪያዎችን አስባችሁታል ይዞ ነው የገባው እየተባለ ነው። ከባድ መሳሪያ ከያዘ እንግዲህ ሃራና ወልዲያ በተለያዩ ጫካ ውስጥ ሆኖ እያስፈነጠረ የሚመታው እነዚህ ፋኖዎች አሉ የሚባሉበትን የሚጠረጠሩበትን ከተማዎች ይመታል። ከዛስ ሚስቱን ህዝባችን ያልቃል ማለት ነው። ያልታደልን ሰምታችኋል። ትናንትና በስቲያም ሳንቃ ከሳንቃ ነው ሲረንቃ የሚባል ሐኪም ቤት በተወረወረው ከባድ መሳሪያ ባልና ሚስቱ እንዲሁም ልጃቸውን ሊያሳክሙ በሄዱበት እዛው እንዲሞቱ ሰምታችኋል። አያችሁ፣ እዚህ ስራ ያለ ሰው አይገኝም። የሚገኘው ማነው? ንጹሃን ምስኪን ምንም የማያውቀው በሰላም ወጥቼ ቤት እገባለሁ ብሎ ያሰበ ሰው ነው እየተጎዳ ያለው። ለሁላችንም የሚበጀን ዱአ ነው። ሁላችንም ሰላም ሀገራችንን ሰላም አድርግልን እያልን ዱአ ማድረግ ነው የሚበጀው። እና እንደዛ ነው እላችኋለሁኝ። አላኩልህ አርፋችሁ ልክ እንደኔ ስራችሁን ስርት አድርጉ። የምሬን እኮ ነው። ማንንም አትደግፉ። ዱአ እያደረጋችሁ ለቤተሰቦቻችሁ ስራችሁን ስርት ገሌ በለው እንትና በለው እያላችሁ አታጨብጭቡ፣ አትጨፍሩ፣ አትፈንጥዙ። አሊያም ደግሞ ከቻላችሁ ሄዳችሁ ለምን ፋኖን አትቀላቀሉም ብያለሁ እኮ እኔ። የማንኛውም ደጋፊ ከሆናችሁ ሄዳችሁ ተቀላቀሉ። አዎን። እና ዛሬ እንግዲህ ያው ቅጠሌን እየለመለምኩኝ ታውቃላችሁ ሙሉ እየለመለምኩኝ ነው። እዚህ ጋር ስራ ያው ያስከብራል ማለት ነው። በመዲያም ኩሽና የመዲያም ቅመም ነኝ። ይሄንን ወሬ የማወራችሁ ለቻናሌ ደግሞ አዲስ ከሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ይሄ ቅጠል በነገራችን ላይ ሱስ የሆነባችሁ ሰዎች እየሰራችሁ ብሉ። ጤና ነው፣ ቫይታሚን አለው እና ደግሞ ያው አገራችሁ እስኪ አገራችን ይሄ ነገር እንዲበቀል እንትን በሉ ዘር እየወሰዳችሁ ተከሉ ማለት ነው። እና ሀገራችን አሁን ይሄ ነገር አብዛኛው ሰው አረም ነው፣ ከብት ነው የሚበላው፣ ፍየል ነው የሚበላው ይላል አብዛኛው ሰው። የለም ኢትዮጵያ ሞክያ ያው አሁን ላይ ከውጭ ሀገር የሚገቡ በዚህ በትላልቅ ከተማዎች በአዲስ አበባ በዛ ተፈልጎ አይገኝም ራሱ እንደዚህ አይነት ሞክያ ማለት